ብታዩ የእውነት ሞቼ ነበር ዛሬ እንዴ ተርፌያለሁ። ለማንኛውም በጣም ነው የሚጨንቀው እንዴ ግፋው ሰው ትልልቆቹ ሰዎች ማለት ነው ያላቸው ጉልበት እኛ የለንም። እንዲና እንዲሁ ላይ እየተፈጠሩ ነው እየገቡ ነበር። እውነት ደግሞ ብንናገር ትልልቅ ሰው ተናገራችሁ እንባላለን። ይቅር በለኝ ብቻ ጸበል ውስጥ መተን በጣም ነው የሚያስጠላው። እውነት ተርፌያለሁ። ያምር በቃ ልቤ ተሳበ። ሰላም ሰላም፣ እንዴት ናችሁ ውድ የሳንታ ቲዩብ ተመልካቾቼ? እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የጥምቀት በዓልን ላከብር። እስኪ እንዴት እንደማከብር ለእናንተ አሳያችኋለሁ ብዬ ነው። ደግሞ የሚገርማችሁ ፀጉሬን ይሰራለሁ። በቃ ልብሴን የጥምቀት ምናምን በቃ ለብሼ ብዬ ምንም አልተሳካልኝም። ስራ ነበርኩኝና ገና ድሪያውን ነው የመጣሁት። ትላንት ራሱ አልሸኘውም ታቦት፣ ግን ቢያንስ አስገባለሁ ዛሬ ብዬ ነው። እና እንቅልፌ ራሱ አልጨረስኩም። አይኔን አታዩትም? እና እስኪ እንዴትም ብዬ ለእናንተ አሳያችኋለሁ። ደግሞ እኔ ጥምቀት በዓልን በጣም ነው የምወደው ከልጅነቴ ጀምሮ። በቃ ለምን እንደሆነ በጣም ደስ ይለኛል። ጥምቀትና ገና፣ አዲስ ዓመትም ጥምቀት ደግሞ በተለይ በጣም ነው የምወደው። እስኪ እንደኔ ጥምቀትን የምትወዱት አለ በሉኝ። እና እናንተም እንግዲህ በሰላም ለሀገራችሁ አብቅቷችሁ ጥምቀትን እንግዲህ አብረን የምናሳልፍበት ጊዜ በጣ ይሆናል። በተረፈ የሚገርማችሁ ከልጅነት ጀምሮ የሆነ በቃ ጥምቀት ላይ አዲስ ልብስ ምናምን ሲገዛልኝ እንቅልፍ አልተኛም ነበር። በቃ በጣም ነበረ የምወደው። ብዙ ትውስታ አለኝ እና እስኪ ሌላ ጊዜ በሰፊው አጫውታችኋለሁ። ለአሁኑ ግን እስኪ እንዴት እንደማሳልፍ በጥቂቱ ለእናንተ አደርስላችኋለሁ ብያለሁ። በያላችሁበት እንግዲህ ቁጭ ብላችሁ ጠብቁኝ። እንግዲህ እንዴት ናችሁ የሳንታ ቲዩብ ተመልካቾቼ? ያውን እየተጓዝን ነው ከሩትዬ ጋር። ይወጣ ታምራ ቆንጆ በጣም ነው የምወዳት። በቃ ሁሌ ከኔ ሁሌ በቃ ከኔ ጋር አጠፋም እና ቤት ሲሆን በቃ እኔ ላይ አታጣት፣ ከኔ ስራ አታጣት። እስቲ እንግዲህ አሁን ጸበሉ አለ የለም አርፍጃለሁ። ሂድና እስኪ እንግዲህ ካደረስኩበት ፈጣሪ ካደረሰኝ እንጠመቃለን። እስኪ አሳያችኋለሁ ያለውን ነገር ደግሞ የሚገርምሽ ደስ አትልም? ወይኔ ጋይስ ይሄን ምግብ የሚያስታውሰው ሰው ማለት ነው ኮሜንት ላይ ጻፉ። ምንድን ነው ምግቡ? እንበላለን ስንመለስ። ይሄ ምግብ የሚያስታውሰው ሰው ማለት ነው። እዩት እንዴት ደስ እንደሚል። ወይኔ በዓል ግን በቃ በጣም ደስ የሚለው። በቃና ዘገሊላ ማየ ረፈየ ወይነ። በዚህ ሀሳብ ጥቂት ደቂቃዎች እግዚአብሔር መንፈስ ቅዱስ ያስተምረናል። ክርስቲያኖች በዓለማችን ላይ እግዚአብሔርን የመስማት ጠባዮቻችን ከተቀየሩ በጣም ረጅም ዘመኖች አስቆጠረናል። ሐቁን እንነጋገር ካልኳችሁ ከ40 ዓመት በላይ እግዚአብሔር ኢየሱስ ክርስቶስ ድንቅ ነገር ተገልጧል። በዚህ በትንቢተ ኢሳይያስ ጋር ደርሰናል። እንዴት ነው የምገባው? 9 ላይ ስትመለከቱ ሕፃን ተወለደ። መቼ ነው የሚደርሰው? እያት የሩትን ጉድ ብትጠፊብኝ ብላ ማለት ነው ቀሚሴን ቋጠረች። በቃ ጨርሽ በዚህ ቀሚስ ምክንያት ሞተን ነበር እዛው ተያይዘን የአንቺ ወይኔ ተያይዘን መሀል ላይ ሰው ገብቶ ማለት ነው። ኧረ ብታዩ የእውነት ሞቼ ነበር ዛሬ እንዴ ቀሚሳችን ታስሮ ከዛ በመሀል ሰው ገባብንና እንዲና እንዲህ ሲጎትተን
ግርግሩ ያምር እንዴት እንደሆንኩኝ እኔ ነኝ የማውቀው። ተርፌያለሁ። ለማንኛውም በጣም ነው የሚጨንቀው እንዴ ግፊያው። ሰው ትልልቆቹ ሰዎች ማለት ነው ያላቸው ጉልበት እኛ የለንም። እንዲና እንዲሁ ላይ እየተፈጠሩ ነው እየገቡ ነበር። እውነት ደግሞ ብንናገር ትልልቅ ሰው ተናገራችሁ እንባላለን። ይቅር በለኝ ብቻ ጸበል ውስጥ መተን በጣም ነው የሚያስጠላው። እውነት ተርፌያለሁ። ያምር በቃ ልቤ ተሳበ። እንዲህ መሬት ላይ መውደቅ ነው እንጂ ይቀርም በቃ ሞቼ ነበር። እንግዲህ ፕሪሚየም ልገዛ ነው። ጀርባ የቱ ጋር ነው? ስንት ነው? ስልክ እያወራን ነው የሰማነው። 50 ብር። ይሄን 50 ብር እንግዲህ 50 ብር አስወጣችኝ። 50 ስታዲ የምታመጪው ነው 50 እንደሙ ጋባ ጋር ደረስን። ጋባ ስንት ነው ማለት ቀርጪ እኮ ቀርጪ ማለት ነው። ባለቤቱን አስፈቅደሽ ይሄን ብቻ ነው ጋባውን ብቻ። እሺ የስንት ላድርግ? ይሄ ስንት? ኧረ እቺ ሴትዮ ምን እንዳረገች ታውቃላችሁ? መጀመሪያ እኮ ልክ ሴት ገራጭ እንደፈለግሽ ገዢ ምናምን ስትል ነበር። ከዛ ልክ ስመለስ ፖሊስ አጠገቧ ቆሟልና ልክ ፖሊስ መቆሙን ስታይ በህግ ትቀጫለሽ። እሺ ብዬ ሄድኩኝና አንዳንድ ሰዎች ግን በጣም የምትገርሙት በዚህ አጋጣሚ የእውነት እንግዲህ አሁን ምንድን ነው የገዛነው? እስቲ በቃ ይሄን ሁሉ ገዝተናል። አሁን ተጠምቀን እንግዲህ ያው ተርፌ ከሞቱ ተርፌ እንዴ ግፊያ ግን በጣም ከባድ ነው ማለት እንጂ እግራችን ምናምን የለም አይታይም በቃ እና እኔ ብዙ ሰው እየታፈነ ነው እዚህ ውስጥ። እኔ ሰው በዚህ አጋጣሚ ካየኝ ብንረጋጋ እና ለጸበል እንዲሆንን እኮ ራሱ አይደርስም ነው ነፍሴ ነው ወጣችሁ። ብቻ ብዙ አላወራም። በቤት ስንገባ እንግዲህ አሁን ደግሞ ቤት ገብተን ቀጣይ በኋላ ታቦት ስናወጣ ምናምን እናሳያቸዋለን። አሁን የሚካኤል ነው። ትላንት እኮ የተክልዬ ምን እንደሆንኩኝ ታውቃላችሁ? የተክልዬ ብዬ ገብቼ ላውጣ ልብሴ ለባብሼ ምናምን እንቅልፍ ጣለኝ እና ዛሬ የሚካኤልን ነው የምናሳያችሁ። ጠብቁኝ። እንግዲህ እዚህ ጋር ረጅም ሰዓት ታቦቱን ብንጠብቅ ቆየብንና ፀሐዩ ደግሞ በቃ ላብድ ደረስኩኝ። እንቅልፌ አለብኝ፣ ድካም አለብኝ፣ በዛ ላይ ራበኝ፣ አልቻልኩም። እኔ ደግሞ ራብ እንደማልችል ታውቃላችሁ። እና በቃ የፍጅ ለምን ተናንበላም ብዬ እዚህ ገባን እና ያው ትንሽ ቀማመስን። ከዛ በዚህ አጋጣሚ እነዚህ ሰዎች በጣም ነው ደስ ያሉኝና እንቅልፌን ድካሜን ምናምን ሁሉንም አጠፉት። በቃ ፈታ ሲሉ ሲጨፍሩ ምናምን በጣም ነው ደስ የሚሉትና በቃ ትንሽ እቀመጣለሁ ብዬ ረጅም ሰዓት እነሱን ሳይ ረጅም ሰዓት ቁጭ አልኩ እነሱ ጋርና እዩዋቸው እስኪ ለእናንተ ምን ያህል በቃ የሰው ልጅ እንዲህ ሲዝናና ምናምን አሁን ሀሳብ የሌለባቸው አይመስልም? እዩዋቸው እስኪ
ወደ ታቦቱ እየሄድን ነው። ምን እንደሆንኩኝ ታውቃላችሁ? እዛ ምግብ ስንበላ ማለት ነው የሚጨፍሩ ሰዎች መጠጡ እንዳለ ልብሴ ላይ ደፉት። ድጋሚ ገብቼ ልብስ ቀይሬ ምናምንና ግን አላመለጠንም። በረከት ደግሞ ተሰጥቶን እየበላ ነው። እና እንዴት ናችሁ? እንግዲህ አሁን እየተጓዝን ነው። ደርሷል የተወሰነ። ፀሐዩ ግን ሀሩር ሩት አልሽው። አይዞሽ እኛ እንዲህ እየሆንን ልጅ ቀረጻ እራሱ የምንሰራው የውጭ ሲል እና ለምጃል የተወሰነ ግን እራብ ብቻ ነው የማለምደው። እና እንዴት ነኝ? አላማረብኝም። እኔ እኮ ቆንጆ ነኝ። የኑሮ ሁኔታ ነው እንጂ ስለብሳይሽ በአንድ ውበቴ ተቀየረ። እኔ የምለው ኧረ ምንድን ነው ሎሚ ምናምን ቀረ። በቃ ምንም የወረውርብኝ ሰው የለም። ሰው ላይ ሲወረወርም አላየሁም። እሺ የኔ ሲሆን የኔ ይሁን፣ ሌላ ሰው ላይ እንኳን አይወረወርም። እንደ ምን ሸይ ነው ግን እና ሎሚ ተወደደ ብለው ነው። ኧረ የድሮ ባህላችን ናፈቀ። ወርውሩብን። ምን ጉር ነው ግን? አሁን እኔ ምን ያንሰኛል ለመወርወር? የእውነቴን አንድ አላየሁም እንደ ፕሪም ምናምን እንኳን። እሺ እንደ ፕሪም ቅሎን ቀረ በቃ። ይሄ የሚጨፍሩት ምናምን ራሱ እስካሁን እየፈለኳቸውን አላገኛቸውም። እና እስከተወረወረብኝ አሳያቸዋለሁ። የፀሐይ መጨረሻ ይሄ ነው እንግዲህ። እንደ ህፃን ልጅ ዮዮ መጥባት ጀመርኩ። እሷ ናት ያስለመደችኝ ዮዮ ራሱ ምን እንደሆነ። ግን ለፀሐይ ያለው አማራጭ ዮዮ ምርጫችን ነው። የዮዮ ካምፓኒ ሊከፍለኝ ይገባል። በሰበቡ ፕሮሞሽን ነው የሰራሁት። ዛሬ ሁላችሁ እንዲያቀረጽኩ ስልኬ ላጥ ካረጉኝ በእናንተ ነው ያገባኝ። ብዙ ሰው እየተወሰደበት ነው ዛሬ። ልብ አድርጉ። 2 ዮዮ መጠን እንደገና 3 አስገዝተኛለች። የዮዮ ብራንድ ልከፍት ነው ሆዷ ውስጥ። ደስ አይልም? ምንድነው መሀል ላይ ገብተን እየተገፋፋን እየደረሰ እላችኋለሁ። ምን እንደምል አይሰማም፣ ግን እንደምንም እያደረጋችሁ ስሙኝ። በረከት ልቀበል በሳይሉ ማረምን ንፍሮሽ አያመልጠኝም መቼም እንደዚህ አይነት
እንግዲህ ያው ጨረስን፣ እየተመለስን ነው። ድካሙ ፀሐዩ ተው። ድጋሚ ጠኔ በጠኔ ምግብ ሃፒታይት እምቢ ያላችሁ ማለት ነው። ፀሐይ ለፀሐይ ዝም ብላችሁ ወክ አድርጉ። ሃፒታይታችሁ እርግጥ ነው የሚለው። እንግዲህ ዛሬ የነበረንን ቆይታ እንደወደዳችሁት እርግጠኛ ነኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ስለምትከታተሉኝ በጽሞና የሳንታችን ቤተሰቦች። እንግዲህ እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ቤተሰቡን ሁኑ እላለሁ። ያ ታርፍ ያለው ግን የሚገርማችሁ እነዛ አሮጊቶቹ ያረጉኝ ግፊያው ላይ ትንሽ እያመመኝ ነው። ግን ያው ቻልኩት፣ የማይቻል የለም እና ከባድ ነው ብቻ ነው። ታርፍ ያለው